ሰላም ጤና ይስጥልን የተወደዳችሁ የምናለሽ መቲ ፕሮግራማችን ተከታታዮች የዛሬው የምናለሽ መቲ ፕሮግራም ነው አሁን ተጀምሯል ዛሬም እንደተለመደው እንግዳ ይዤላችሁ ቀርብ ያለው እንግዳዎቼ በዛ ይላሉ ልክ ባለፈው ሳምንት አካባቢ እንዳቀረብኩት ከተለያየ ቦታ ከኢትዮጵያም ከደቡብ ክልል እንደዚሁ ከሶማሌ ክልል በአለም ላይ ያሉ ኢትዮጵያውያን የተወሰኑ ሰዎችን መርጠን አሁን ያለው የብልጽግና አገዛዝ ሀገራችንን ወዴት ይዟት እየሄደ ነው ያለው ነገ ኢትዮጵያ ምን ትመስላለች ትኖራለች ወይስ አትኖርም እንድትኖር ምን ማድረግ አለብን የሚሉትን ከመምህራንና ባለሙያዎች ፕሮፌሰሮች ጋር ውይይት እናደርጋለን መታሰቢያ ቅጠላ ነኝ አብራችን ቆዩ መልካም እንግዲህ እንግዶቼ የተወሰናችሁ ታው መስመር ላይ ያላችሁ ሌሎቻችሁም በሂደት የሚቀላቀሉን ብዙ አሉ እንኳን ደህና መጣችሁ አሁን መስመር ላይ መምህር ደምሰው ገብሬ ፕሮፌሰር መሐመድ ሐሰን አሉ እንደገና ከኢትዮጵያ ደግሞ በስልክ አቶ ግርማሜ ኃይሌ ይገኛሉ ምናልባት ከኢትዮጵያ ኔትወርኩም ችግር ሊኖር ስለሚችል ከኢትዮጵያ ያሉትን መጀመሪያ እናስተናግድ ሁላችሁም እንኳን ደህና መጣችሁ አቶ ግርማሜ እንኳን ደህና መጡ እንደው አንድ ነገር ቁጭ ብለንኛ ስለ ኢትዮጵያ ምን ይሻላል የሚሉትን መረጃዎችንም ሐሳቦችም ስናዘዋውር ኢትዮጵያ እኮ እናንተ እንደምታስቡት አይደለችም ሰላም ነች ብለው ካድሬዎቹ የተለያየ ነገር ኢትዮጵያ በቃ ገነት እንደሆነች አድርገው ይስሉልናል ኢትዮጵያ እንዴት ነች በብልጽግና ዘመን እንዴት ነው ያለው ችግር ወይም የብልጽግና አስተዳደር በተለይ በእናንተ አካባቢ ላይ እየሆነ ያለው ነገር እስቲ በተወሰነ ደረጃ መረጃ አስጡ እንግዲህ ያው በመጀመሪያ በጣም አመሰግናለሁ ላዘጋጃችሁ ስለእናንተ እንግዲህ ኢትዮጵያ ውስጥ ያለ ነገር በጣም ከባድ ነው እስሩ እንግልቱ የደሞዝ ማነስ የኑሮ ውድነቱ በጣም ከሚነግርሽ በላይ በጣም ከባድ ነው በነፃነት የለንም በእኛ አካባቢ ላይ ያለ ነው ትንሽ መነጋገር አችልም እቃ ጭማሪ በቃ ይሄንን አገዛዙ ይሄንን አገር መምራትም የቻለ አይደለም እንግዲህ እኛ ምን እናድርግ ከአንድ ላይ ሆነን በአንድነት ሆነን እቺን ሀገር እናሸንፍ ባይ ነኝ መልካም ትነጋገራላችሁ ደቡብ አካባቢ ነው መሰለኝ አቶ ግርማሜ ኃይሌ ያሉትና ትነጋገራላችሁ እርስ በርስ አንዳንዴ ነገሮች ላይ በላይ ሲደራረቡ ዝም በማለት ወደ ከፋ ነገር እየደረስን ነው ባለመንቀሳቀስና እንደው መፍትሄ ለመፈለግ ትንቀሳቀሳላችሁ ወይ ትማከራላችሁ ወይ አሁን በደምሴ አማካኝነት በኦቦናንግ አማካኝነት እርስ በርስ እየተነጋገርን ነው ምን እናድርግ ምን ማድረግ አለብን እንዴት ነው ማሸነፍ አለብን የምንለውን እርስ በርስ እየተወያየን አብረንም እየሰራን ነው ወደፊትም በደንብ አድርገን ተጠናክረን እንሰራለን ባይ መልካም አሁን የሥራ ማቆም አድማ እንደዚሁ በሕክምና ባለሙያዎች በመምህራንም እንደው በጠቅላላ በመንግስት ሰራተኛውም ላይ በሁሉም አንድ ላይ መቆም አለበት ኢትዮጵያ ውስጥ ያለው ችግር አንዱን ጎርቶ ሌላውን የሚተው አይደለም የሚባል ነገር አለ እናንተ እንደው ከኑሮ በተለይ የኑሮ ውድነቱ መጨቆኑ መገረፉ መታሰሩ እንደልብ አለመናገሩ እንዳለ እንደው የኢኮኖሚ ነገር ይሄ መንግስት በዚህ ዘመን ላይ ኢትዮጵያ በጣም ሀብታም ነች በልጽጋለች ብሎ ሽርሽር በሚሰራበት ጊዜ ላይ የእናንተ ኑሮ ምን ይመስላል እንግዲህ ኢኮ መንገድ የሚጠበቅ አይደለም በጣም አሁን ላይ እኔ የተወሰነ በራሴ በግል መንግስት ፖሊዮ ተምሬያለሁ ተመርቄያለሁ እና ከዛ ያን የመንግስት ስራ እየሰራው አልበቃ ሲለኝ በትንሽ በራሴን ሱቅ ከፍቼ በራሴ እየተንቀሳቀስኩ ነው ኑሮ በጣም በቃ ከመነግርሽ በላይ ማለት ነው ለቂቄ እስከመውጣት ቤት እስከመቀመጥ የደረስኩት ግን ምንድነው የሚሰማችሁ እነሱ በጣም ለብልጭልጭ ነገር ዘንባባ ከውጪ በዶላር ኢምፖርት ያረጉ የኢትዮጵያ ሕዝብ መብራት ሳይኖረው መብራትና ፏፏቴ እየሰሩ የሚንሸራሸሩበትን ነገር ሰርተው የሰው ልጅ ግን ለሀገሪቷ ግብዓት የሆነው የራሱን ገንዘብ እያዋጣ ሀገሪቷን የገነባትን በታክስ በመሳሰሉት ነገር ገንዘብ ሀገሪቷን የሚመራት ህዝቡ ነው እንግዲህ በኢኮኖሚና ያንን ገንዘብ ወስደው ለራሳቸው ቪኤት እየነዱ ሲንሸራሸሩ እናንተ እንደዚህ በችግር ተቆራምታችሁ ስትኖሩ ምንድነው የሚሰማችሁ እንግዲህ እኛ ይሄንን መንግስቱን ተለን ያው ወደ ነፃነት ለሚሰጠን አገዛዝ እየፈለግን ነው እንግዲህ በጣም
ይሆናል ምን ማድረግ እንችላለን እንግዲህ በጣም አሁን ላይ በጣም ከባድ ነው ነገር እኛ ከፋኖ ጋር ሆነን ይሄንን አገዛዝ ጥለን አንድ ሁሉ ነገር በነፃነት ሁሉም በሰላም መኖር ነው የምንፈልገው እጅግ በጣም አመሰግናለሁ ምናልባት እንደ በመጨረሻ ከመሰናበቴ በፊት ሌሎች እንግዶችም ስላሉን እናንተ ኢትዮጵያ ውስጥ ያላችሁ በተለይ ደቡብ አካባቢ ያላችሁ ድምጻችሁ በሰፊ አሁን እንግዲህ መምህር ደምሰው በጣም ውስጥ ያሉትን በደንብ የማወጣት ነገርም እንቅስቃሴ እያደረጉ ነው ያሉት የታክስ ፎርሱ ከዛ ውጪ ግን ምን እየሆነ ነው የሚለውን መረጃም እንደው ብዙዎቻችን የለንም መረጃ የደረሰንን ከማውጣት ውጪ እንደው ዛክስ አካባቢ ያለው አሁን ደቡብ ብሔር ብሔረሰቦች ብሎ ከከፋፈለ በኋላ የበጀት እጥረት የመምህራን የሰራተኞች ብዙ ነገር ሙስቁልና አለ ብዙ ነገር እየሰማን አይደለምና ምንድነው ማህበረሰቡ ውጪ ያለው ስለዛም አካባቢ ምንድነው ማወቅ ያለበት ወይስ በምን መልኩ አብሮ መቆም አለበት ብለው ያስባሉ ያው እንግዲህ በመነጋገር እርስ በርስ ኮንታክት አድርገን ምን እኛ ጋር ምንድነው ያለው ችግር እነሱ ጋር ያለው ችግር ምንድነው በደንብ አድርገን እየሰራን ነው ያለነው አሁን ላይ መልካም እጅግ በጣም አመሰግናለሁ አቶ ግርማሜ እንግዶች ሌሎችም ብዙ እንግዶች መምህር ደምሰው ብዙ ሰዎችን ነው መሬት ላይ ያስተባበሩት ብዙ ሰዎች አሉ በመሃል እንደውል እንችላለን እናመሰግናለን ከደቡብ ከሆነች ቦታ ከተለያየ ቦታ ድምጻቸውን እንዲመስማት በጣም ጥሩ ነገር ነው የሆነውን ነገር ታወቅ ለህዝብ ስላለብን ማለት ነው ዛሬ ግን መምህር ደምሰው ገብሬ ብዙ ጊዜ የደንበኛዬ የምናለሽ መቲ ደንበኛዬ ስለሆንክ አዲስ እንግዳ ፕሮፌሰር መሐመድ ሐሰንን ቅድሚያ እንድትሰጥ ይፈቀድልኝ Sure. መልካም መሐመድ ሐሰን እንኳን ደህና መጡ እጅግ በጣም ደስ ብሎኛል ስላገኘሁት በርግጥ በቋሚነት በየሚዲያውም ስለምናዩት ምንከተሉት ነው እንግዲህ አሁን በዚህ ሰሞኑን በኢትዮጵያ ላይ የተደረገ ባለው እንቅስቃሴ ፖለቲካውም የፋኖም በብዙ ዘርፍ ነው ሐሳብ ሲሰጡ እየሰማን ያለ ነው አሁን እዚህ ተሰባስባችሁ የተነጋገራችሁ ነው ያላችሁት በሁሉም አቅጣጫ የኢትዮጵያ ህዝብ ከተከለ ሳይባል ምጥ ላይ ነው ያለው ችግር ላይ ነው ያለው እና መፍትሄው ደግሞ ሁሌም በግል እጃችን ላይ ነው የተወሳሰበ መፍትሄ የለው ይሄንን የአንድነት መንፈስ እንዴት አርጎ ነው አንድነት መንፈሱ ቢመጣ ይሄንን መንግስት የት ላይ ያደርሰው ይችላል የአንድነት መንፈስ ባንድ ላይ በተደራጀ መልኩ እንቅስቃሴ ካደረግን እውነት ብልጽግና በዚህ ደረጃ ህዝቡ ላይ ያፈዘ ሊቀጥል ይችላል የሚለውን እንደው በደንብ ቢያስረዱን አንድነትን ብዙ ስለሚያስፈልገን ማለት ነው በጣም ጥሩ መታሰቢያ በመጀመሪያ ደረጃ መታወቅ ያለበት ደቡብ ምንድነው ነው ደቡብ 55 ቋንቋዎች ያዘለ የኢትዮጵያ ክፍል ነው በኢኮኖሚ ደግሞ ወደ 55% የኢትዮጵያን ኢኮኖሚ ኮንትሪቢዩት የሚያደርግ የኢትዮጵያ ክፍል ነው ደቡብ ብሎ እንትን ከተፈጠረ በኋላ የህዝቡን ቁጥርና የቋንቋውን ቁጥር አውጥቶ ሲናገሩ የኢኮኖሚውን ግን ምን ያህል ለዛ ሀገር ኮንትሪቢዩት እንደሚያደርግ ባለፈውም ስርዓት አሁንም ያለው ስርዓት አይናገርም ደቡብ 55 ቋንቋዎች ሲናገሩ ትልቁ የሀገሪቷ የኢኮኖሚ ዘርፍ ነው ደቡብ ከፈረሰ አገሪቷ ፈርሳለች ማለት ነው አብዛኛው ከደቡብ የሚመጣ ሀብት ነው ኢትዮጵያ ከምትልካቸውና መንግስት ከሚያገኛቸው የውጭ ምንዛሬ የሚመጣው ከደቡብ ነው ግን ደቡብ በፖለቲካ ስልቱ ዛገር ውስጥ በነበረው ከዚህ በፊት በውሸት የደቡብ ቅምር በሚል ነፍስ የሌላቸው ሰዎች ወደ ላይ አምጥቶ ደቡብ ድምጹን የኢኮኖሚውን ካፓሲቲውን ለሀገሪቷ ኮንትሪቢዩት የሚያደርገውን ለኢትዮጵያ ህዝቦችና ለሌላ ነን ደቡብ ለሆኑ ሰዎች ቀርበው ያውቃል የሚያሳዝነኝ ይሄ አንደኛው ክፍሉ ይሄ ነው ሁለተኛ አብዛኛው የደቡብ ክፍል ከሌላው ካሉት ክልሎች የሚለየው አንድ ትልቅ ባህሪ ያለው ያ ባህሪው ምንድነው ምንም እንኳን የደቡብ ህዝቦች በቤታቸውም በራሳቸውም
የራሳቸውን ቋንቋ መናገር ቢፈልጉም ትልልቆቹም እኛ የራሳችን ቋንቋ እናገራለን የሚሉ ቢሆኑም በአብዛኛው ግን እነሱ በናሽናል ቋንቋ ላይ ተመስርተን ነው የደቡብን ጥቅም እናስጠብቀው የሚል አመለካከት አላቸው። እኔ ካነጋገርኳቸው የደቡብ ምሁሮች ደቡብ ብሎ ሲያስቀምጡ ደግሞ ጀንክ የሆነ ቦታ ነው። አንዱን ከሌላ ክፍል አንዱን አቅርበን አንዱን አርቀን አንዱን መተን አንዱን አስረን የሚል የፖለቲካ ስርዓት ነበር እዛ ሀገር የተዘረጋው። ደቡብ ምኑ ኢትዮጵያ ነች። ብዙ ቋንቋ የሚናገር ብዙ ባህል ያለው ብዙ ሪሶርስስ ያለው አብዛኛው የደቡብ ህዝብ ብትወስጂ በምግብ የማያያዙ እንሰት የሚበላ ህዝብ ነው። በአብዛኛው በብዙ የሚቀራረብ ነው። ቋንቋቸውም ብዙ አይርቅም፣ ይቀራረባሉ። በ3 በ4 ይከፈሉ እንጂ ይቀራረባሉ። ከዛም አልፎ ተርፎ አንዳንድ ቦታ ላይም ዴንሲቲ ፖፑሌትድ ናቸው እንደ ወላይታ እንደምናምን። ደቡቦች ኦፍ ኮርስ አሁን ባለበት ሁኔታ በኦሮሚያ በትልቁ ኦሮሚያ የተከበበ ሪጅን ነው። ባለፈው ወያኔ በነበረበት ጊዜ ራሱም እሱ ከናሳ የመጣና ከሩቅ ከሰሜን የመጣ ስለሆነ ከደቡብ ጋር ቢጋጭም አንዳንድ ጊዜ እንደዚህ አሁን ያለበት ደቡብ ያለበትን ጭነት አልነበረባቸውም። ያኔ ያልነበረባቸው የጂኦግራፊካል ሲቹዌሽኑ አሁን ባሉበት ሁኔታ ላይ አይደሉም። አሁን ከደቡብ አንቺ ቆጮ ይዘሽ መጣሽ ወይንም እንትን ብለሽ ወደ ማርኬቱ ትልቁ ማርኬቱ ደግሞ አዲስ አበባ ነው። ወደ ማርኬቱ ማለፍ ያለብሽ በተቀላላ በግራም በቀኝም በሴንተርም በምናምን የኦሮሚያ ክልል ነው። ኦሮሚያ ክልል ራሱ አሁን ስለፈረሰና ብዙ ጦርነት ስለሚካሄድበት ከዚህ በፊትም እንደተናገርኩት ምኒልክም እንኳን እንደዛ አልገደለም ነው የሚባለው በኦሮሞቹ አነጋገር። the number of ኦሮሞስ አሁን የተገደሉት ቁጥራቸው ቤቱ ይቁጠረው። ያ መንገድ ደግሞ በተለይ ለደቡቦች ደግሞ ማለፊያና ወደ ማርኬቱ እቃቸው የሚያመጡበት የሚሸጡበት ከጫት ጀምሮ ከቡናቸው ጀምሮ ከበተክላላ እንትናቸው ወደ አዲስ አበባ የሚያልፉት ኦሮሚያን ሲያልፉ ነው። ያ መንገድ አሁን አደገኛ ሆኗል። ኦልሞስት ያለፈው 4 እና 5 ዓመት በላይ አደገኛ ሆኗል። ለተሽከርካሪ ለመኪና ተሽከርካሪ ዝግ የሆነ ነው። ይቃጠላሉ፣ ችግሮች አጋጥሟቸዋል። እና የደቡብን ልዩ ሁኔታ አሁን መገንዘብ ያለብን ይመስለናል። ኦፍ ኮርስ ደቡቦች እነሱ መታገላቸው አይቀርም ከሌላ ኢትዮጵያ ህዝብ ጋር። የጂኦግራፊያል ሲቹዌሽናቸው ግን ግምት ውስጥ መግባት አለበት። ምክንያቱም ኦሮሚያ ውስጥ በሚያደርገው አንደኛ ዓላማው ምንድነው? ስርዓቱ ደቡብን አፍነን ከኦሮሞቹ ጋር እያስፈራራን ምን እያልን እንገዛለን የሚል የራሱ የውሸት መንገዶችን ከፈጠረ 6-7 ዓመት ሆኖታል። ስለዚህ እኛ ነን ደቡብ ይሆን አሁን ለምሳሌ ከኦሮሚያ ጋር እኛ 1600 ኪሎ ሜትር ጠረፍ አለን። ለኛ የሚያቀርቡት ፕሮፖዛል እና ለደቡብ የሚያቀርቡት ፕሮፖዛል አንድ አይደለም። ልክ ነው ከሶማሌ ጋር። ምክንያቱም ከሶማሌ ጋር የሚያቀርቡት ፕሮፖዛል በ100 ኪሎ ሜትር ኦሮሚያ ውስጥም ወደ ውስጥ 100 ኪሎ ሜትር በሶማሌ ክልልም ወደ 100 ኪሎ ሜትር የሚኖሩትን ክፍሎች ባይሊንጓል እንዲሆኑ እንፈልጋለን፣ ሁለቱም ቋንቋ እንዲናገሩ እንፈልጋለን ይላሉ። ግን ከደቡብ ጋር በተናጠል ደቡብን እንደ ደቡብ አድርጎ አብሮ መስራት ሲገባቸው ደቡብ ሲበለጽግም ኦሮሚያም ሊበለጽግ ይችላል፣ አገርም ሊበለጽግ ይችላል፣ አልፎም ወደ ሌላ ቦታ ብልጽግናው ሊመጣ ይችላል የሚል ሰፊ አመለካከት ስለሌለ ደቡብን ማፈን የሚል አመለካከት ነው አሁን ስልጣን ላይ ያለው በማስፈራራት ምን በማለት ነው። ከዛም አልፎ ተርፎ ኦሮሚያንም አፍርሷል። ቱ ሰርተን ኤክስቴንት ምንም አይነት ሰላምና የተረጋጋ ሁኔታ የለም። ኢኮኖሚያቸውም የኦሮሚያ አካባቢ እንዳለ ፈርሷል። ምናልባት የስርዓቱ መጥፊያውና መንኮታኮቻው የሚሆነው ምንድነው?
እነዚህ ሁለቱ የህዝብ ክፍሎች የደቡብና የኦሮሚያ ጭቁኖች እየተቀራረቡ እየተነጋገሩ በመጡ ቁጥር ጥቅማቸው የት እንዳለ ስለሚገነዘቡ ይሄ ስርዓት ደግሞ በእነሱ ጫንቃ ላይ ተቀምጦ ነው ጦርነቶቹንም ወደ ሰሜን የሚያካሄደው ያለው። ለራሱ ጦልም ቀለብ ሊያመጣ የሚችለው ከነዚህ አካባቢዎች ናቸው። ከዛም አልፎ ተርፎ ከዛም አካባቢ ነው ወጣቱን እያፈሰ በምን እያለ ወደዛ የሚያመጣው። ግድ የለውም እሱ ለሱ ትልቅ የሂውመን ሪዘርቭ አድርጎ ነው የሚያየው። ስለዚህ መታየት ያለበት ምንድነው? በመጀመሪያ ደረጃ እንተዋወቅኛ ደቡብ ማን ነው? ደቡብን እኮ ከሌላ ኢትዮጵያዊ ጋር ያስተዋወቀ የለም። አንዳንድ ትልቆቹ ስማቸው ይጠራ እንደሆነ እንጂ ደቡብ ማን ነው? ደቡብ 55 ቋንቋ የሚናገሩ ኢትዮጵያኖች አሉ። አንዳንዶቹ ኢትዮጵያኖችም በምንም መልኩ ያ ሀገር ከተመሰረተ ጀምሮ ስማቸው ሳይጠራ ጥቅማቸው ብቻ የነሱ ከዛ አካባቢ የሚመጣው ጥቅም ብቻ ለቱሪዝም ለመጠቀም የሚያደርጓቸው ለማሳየት እንትን የሚሉበት ገንዘብ የሚያገኙበት እንጂ እንደ ኢትዮጵያዊ ይሄ ይገባቸዋል የሀገሪቷ አንደኛው ክፍል ናቸው፣ ለሀገሪቷ ታክስ የሚከፍሉ ሰዎች ናቸው፣ ለሀገሪቷ ከፍተኛ ገቢ የሚያገቡ ናቸው በሚል አመለካከት አይደለም ሴንተር ላይ የሚመጡት ስርዓቶች የሚሰሩት ያሉት። ደቡብን ዝም ብሎ በጅምላ አስቀምጦ የደቡብን ሪሶርስን ተጠቅሞ ከደቡብ የሚመጣውን የህዝቡ ታክስ ያስገደደ ተጠቅሞ እሱ አዲስ አበባ ላይ ቢያንሸባረቅና ቪኤት ቢነዳ ደቡብ አካባቢ ሰውም እንዲተዋወቅ ሳይሆን በኬላ በምን አድርጎ እየደናበረ ነበር። ከዚህ በፊትም የነበረው ስርዓት ሲገዛ የነበረው ለይስሙላ ሰዎች ከዛም ለናሙና ሊያመጣና ሊያስቀምጥ ይችል ይሆናል። ሌላኛው ሁለተኛው ሜጀር ፖይንት ኢንተር ደቡብ ዲያሎግ እንዲፈጠር አይፈልግም። ምክንያቱም ኢንተር ደቡብ ዲያሎግ ቢፈጠር ደቡብ ከኖርዝም ከሴንተርም ካለው በበለጠ በህዝብም ቁጥር ሰፊ ስለሆነ የራሱን የቻለ ሶስተኛ ክፍል ሆኖ ብቅ ብሎ ሊወጣና ለሀገሪቷ ስታቢሊቲም ለሀገሪቷ ወደፊት መሄጃም ትልቁን መስመር ከሚቀይሱ ክፍሎች አንዱ መሆን ነበረባቸው። ያን ስቴጅንም አላደረሷቸው። ሲፈልጉ ደቡብም በዚህ በ55 ቋንቋ ይከፋፍሉና አንደኛውን ክፍል ይዙና ሌላኛው ክፍል ላይ እንዲያምጽ ያደርጋሉ። እና አንደኛ እዚህ ላይ ነው በእንደዚህ መድረክ ላይ እኔ የምፈልገው ደቡብ ማን ነው? ስንት አማራ ነው ደቡብን የሚያውቀው? ስንት ሶማሌ ነው ደቡብን የሚያውቀው? ስንት አፋር ነው ደቡብን የሚያውቀው? ስንት የትግራይ ሰው ነው ደቡብን የሚያውቀው? ደቡብ ዝም ብሎ ቃል ሆኖ ቀረ። ደቡብ ግን ሰዎች የሚኖሩበት አካባቢ ነው። ሜቲ 55 ቋንቋ የሚናገር የራሱ ባህል ያለው ከራሱ ጋር የተዛመደ ያመጋገብ ስልት ያለው የራሱ የኢኮኖሚክ ቤዝ ያለው ሌላውን ያልወረረ ደግሞ ፎርዳት ማተር ቪክቲም ነው የሆኑት እንጂ አንድ ቀንም ሌላውን ሲጎዱ አልታዩም። የደቡብ ሰዎች መሬታችንም አትምጡ አላሉም። በእነሱ ከተሞች ስታይ ሂስቶሪካል ሲቹዌሽንን ሌላውን ወደዛ ትተን የተለያዩ ቋንቋ የሚናገሩ ክፍሎች መጥቶ ቤት ሰርቶ ነግዶ ምን ብለው ከነሱ ጋር ኖረው የሚኖሩ ብዙ ከደቡብ ያልሆኑ ሰዎች ይመጣሉ። እዚህ ላይ አንድ ምሳሌ ላስቀምጥ የምፈልገው ምንድነው? እኔ በጣም ከገረመኝ እዛ ሶማሌ ክልል ጅግጅጋ በቁጥራቸው ሰፊ የሆኑ የደቡብ ልጆች መጥተዋል። አንደኛ ዲሞግራፊክ ኢንክሪዝ ስላደረገ መሬታቸውም ትንሽ እየሆነ ያሉ በተለይ ወላይታ እና ወላይታ አካባቢ ያሉት ምናምን ጅግጅጋ አሁን ብዙ በኮንስትራክሽን ምናምን የሚሰሩ ናቸው። በጣም ዲሲፕሊን የሆኑ አዲስ አበባም እኮ ኮንስትራክሽን ውስጥ ሴትም ወንድ የሚሰሩት የደቡብ ልጆች ናቸው። ልክ እና ኃይለኛ ሰራተኞች ናቸው፣ ዲሲፕሊን ናቸው፣ በራሳቸው መካከል ሶሊዳሪቲ አላቸው። ምንም አይነት ሌላ ነገር እንትን አይሉም። ከዚህ በፊት ከፕሬዝዳንት ሙስጠፋ ጋርም ከተነጋገርን ምንድነው እነዚህ የደቡብ ልጆች ወደዚህ መምጣታቸውና መስራታቸው የክልሉን የሶማሌን ክልል የኮንስትራክሽን ኒድ እየገነቡ ስለሆኑ they are part of us ብለን ነው የደመደምነው። ለዚህ ነው እንዳውም ለነሱ እዛ በኮንስትራክሽን ለሚሰሩት የራሳቸውን የሰራተኛ ማህበር ማቋቋም አለባቸው የሚል ዲቤትም አድርገን ነበር። it's a blessing እና እነዚህ ሰዎች ስራቸውን ነው የሚሰሩት።
ለቤተሰቦቻቸው ገንዘብ ለመላክ ነው የሚፈልጉት። አንዴ በአመትም ወደ ሀገራቸው ተመልሶ ማየት ነው የሚፈልጉት። ቁርኝነታቸውም ከመሬታቸው ጋር very strong። ስለዚህ ደቡብ ያልተሳተፈበት ህዝባዊ ትግል ኢትዮጵያ ውስጥ ሸንካላ የሆነ ትግል ይሆናል እንጂ ደቡብ የተሳተፈበት አሁን ለምሳሌ ጋምቤላ ትልቅ መሬት የእርሻ መሬት ያለው ከዚህ በፊት ከመሬታቸው የተባረሩ የሚገርምሽ ነገር ባለፈው በመለስ ዜናዊ ስርዓት ጊዜ አንድ ፓኪስታናዊ ፐንጃብ የሚኖር ትልቅ የእርሻ ሰው መጥቶ ሰዎቹን አባረሮ ትልቅ መሬት ተሰጥቶት ነበር። ሐሳባቸው ምንድነው? ራሳቸውን ቡስት ሲያደርጉ ነበር እነ መለስ ዜናዊ የሚሉት ምንድነው? ኢትዮጵያ ሶስተኛ የሩዝ አምራች ሀገር በዓለም እናረጋታለን ብለው ነበር የፎከሩት። መሬትም ከሰዎቹ ተነጥቆ ሰዎቹን ኮንሰንትሬሽን ካምፕ ውስጥ አስገብቶ ስንቱንም አባረው ነው የራለ ምን አለ አባረው አንዴ ሲፈልጉ ኢትዮጵያዊ ያረጉሃል፣ አንዴ ስትፈልጉ ሱዳን ትሆናለህ። ኑዌር በሁለቱም አካባቢ የሚኖር ነው። ስለዚህ ተለዋዋጭ ሲቲዝን እለዋለሁ። ምክንያቱም ሲፈለግ ኢትዮጵያ የሚሆን ሳይፈለግ ደግሞ ሱዳን የሚሆን ጋምቤላ አለ። ደሴም በኒሽንጉሉም ከዛ ውጭ አይደለም። ስለዚህ እኛ ማየት ያለብን ምንድነው? እውነት ነው ከወንድሞቻችን ከደቡብ ከነሱም ብዙ የምንማረው ነገር አለ። ለህዝቦቻችን ማሳወቅ አለብን። ስንቱ ነው አማራ ደቡብን የሚያውቀው? ስንቱ ነው ኦሮሞቹ እንዳውም ይሻላሉ። ከደቡብ ጋር ብዙ ጠረፍና ቅርበት አላቸው። ከደቡብ ጋር የሚቀራረቡት በካልቸርም በምንም በምግብም አበላል በምንም አንድ ስለሆኑ ይጋባሉ፣ ይቀራረባሉ፣ ይተዋወቃሉ። ታሪካቸውም አንድ ላይ የተዛመደ ነው ሂስቶሪካሊ። ስለዚህ እኔ የምለው ምንድነው? በመጀመሪያ አመሰግንሻለሁ ይሄንን ማዘጋጀትሽ። በተለይ ከደቡብ ወንድሞቻችን ጋር በተለያዩ ጊዜ በየጊዜው በአጣዳፊ መልኩ ለሚታገሉትም ሰሜን ላሉት ለሚታገሉትም እንደ ትምህርት እንዲሆናቸው ደቡብ የራሱን ትግል እያካሄደ ነው፣ እያታገለም ይመጣል። ግን ህዝቡ እንዲተዋወቅ አንቺም ጆርናሊስት ስለሆንሽ እንትን ስለሆንሽ ደቡብ ማን ነው የሚለው ላይ አንድ ጊዜ ሰፋ ባለ መልኩ ለትምህርትም ሰውም እንዲተዋወቅ። ደቡብ ትልቅ የኢትዮጵያ ክፍል ነው። 55 ቋንቋ ይናገራል። ትልቅ ኢኮኖሚክ ቤዝ ያለው ነው። ለምንድን ነው ደቡብ እንደሌሎቹ እንደ ብቅ ብሎ ያልታየበት ምክንያት በሚለው ብንነጋገር እኔ ደስ ይለኛል። ይሄ አንደኛው ነው። ሁለተኛ የሚገርምሽ ነገር ደቡብ በአብዛኛው በራሱ ምርትና በራሱ እርሻ ሲኖር የነበረ ነው። ከዛም አልፎ ተርፎ ወደ ማርኬት አምጥቶ አዲስ አበባን ከሚቀልቡ ክፍሎች ከጤፉ ውጪ ከሌላው ውጪ ትልቁ አንደኛው የሚቀልበው ክፍል ደቡብ ነው። ደቡብ የተቸገረ ወጣቶቹ ከመሬቱ እየተነቀሉ የሚሄዱት ከደቡብ ነው። አሁን ይሄ ሀዲያው ምናምኑ ለቆ ሳውዝ አፍሪካ ድረስ የሄዱት ብዙዎቹ በየእስር ቤቱ ተጎሳቅለው የነበሩት ያኔ ባለፈው ስርዓት በሂውመን ትራፊኪንግ ሰፈር ያደረጉ ብዙ ከደቡብ የወጡ ናቸው። ከዛም አልፎ ደግሞ ደቡብ ሆነው ሳውዝ አፍሪካ ሆነው ለሀገሪቷ ከፍተኛ ሬሜተንስ የሚለኩ ለገንዘብ ለዘመዶቻቸው ከሳውዝ አፍሪካ የሚመጣው ሬሜተንስ ቢቆም ሀዲያ ትልቅ ችግር ውስጥ ይወድቃል። ሌላም ደቡብ ትልቅ ወላይታም ትልቅ ችግር ውስጥ ይወድቃል። ስለዚህ አይ ቲንክ በሰፋ መልኩ ልክ አሁን ስለ አማራ ክልልና ስለ ፋኖ እንደምናስቀምጠው ደቡብ ማን ነው? ምን ይመስላል? የትግሉ ዘይቤው ምንድነው? ወዴት ነው መራመድ? የደቡብ ኮንትሪቢዩሽን ለኢትዮጵያ ምንድነው? በኢኮኖሚ፣ በሶሻል፣ በሂውመን ሪሶርስ እሱ እንዳለ ተቀምጦ ከዛ አልፎ የደቡብ ትግል አሁን ላለው ስርዓት በቀላሉ ሊቀጭ ከሚሉ ትግሎች አንዱ ናቸው። ያፍነው ነበር። በሰሜን ታፍኖ እንዳለው ደቡብ ላይ ደግሞ የተጠናከረ ሰፊ አመለካከት ያላቸው ዲሞክራቲክ አመለካከት ያላቸው አዲስ ኮንትራክት መገንባት ማለት ነው። ስለዚህ እዛ ደቡብ ላይ እንትን ካለ ስርዓቱ ይንኮራከታል። ኦሬዲ ኦሮሚያ ውስጥም ኮንትሮሉን ሉዝ እያደረገ ነው። እኔ ለደቡብ ልጆች የምላቸው ምንድነው ከደቡብ አብራክ የተዋለዱ እናንተም የእናንተን ፐብሊክ ዲፕሎማሲያችሁን አጠናክሩ፣ ከሰሜኑ ከሚታገሉ ወንድሞቻችሁም ጋር ተወያዩ፣ ተነጋገሩ፣ ግልጽ በሆነ መልኩ ቅረቡ። ከዛም አልፎ ተርፎ ለሌላም ህዝቦችም
ማን ናችሁ እናንተ? ደቡብ እኛ ጂኦግራፊካሊ ነው የምናውቀው። ባለፉት እኔ ኦልሞስት አራት ስርዓት ያየው ሰው ነኝ እና በዛ 4 ስርዓት ውስጥ ደቡብ ምን እንዳደረገ ወዴት እንደመጣ የት እንደደረሰ መለካት የሚችል ሰው ነኝ፣ ባይኔ ያየው ሰው ነኝ። ስለዚህ ወንድሞቼና እህቶቼ ከደቡብ ያሉት ተደራጁ፣ ከሌሎቹ ጋርም አጠናክራችሁ እንትናችሁን በሉ። የሀገሪቷ ትልቅ ክፍል ናችሁ፣ ለሀገሪቷም ትልቅ ኮንትሪቢዩሽን የምታደርጉ ናችሁ። ስለዚህ እኔ ሌላኛው ብራንች መታወቅ ያለበት ኢንኮሬጅ መደረግ ያለበት ከሱ ጋር ሶሊዳሪቲ መቆም ያለብን ቢኖር ከሞላው የደቡብ ህዝቦች ነው ብዬ ነው ማምነው። እሺ ፕሮፌሰር መሐመድ ሐሰን እጅግ በጣም አመሰግናለሁ። ወደ መምህር ደምሰው ወደ አንተ ከመምጣቴ በፊት ከኢትዮጵያ መምህር በቀለ ደውለውልኛል። ኢንጂነር መምህር መምህርም ናቸው፣ ባለሙያ ናቸው። ስለዚህ እሳቸውን ላስተናግድ። ኦኬ ሹር ሌሎችም አሉ። እኔ ጃጋማም ቴክስት ያደረጉልኝ አስገባቸው፣ ችግር የለ ያጠቃልላል። መምህር ጃጋማም ጋር ደውዬ ነበረ፣ እንደገና ደውላቸዋለሁ። ጤና ይስጥልኝ መምህር አሉላ በቀለ፣ እንዲሁም ኢንጂነር ምህረት ባለሙያ። አብሮ ይስጥልን እንዴት ናችሁ? መልካም ደህና ነን። ውይይታችንን ጀምረናል። አሁን ያለው የብልጽግና መንግስት ሀገራችንን ወደ የት አቅጣጫ እየወሰዳት ነው? መሬት ላይ ያለው ችግር ምን ይመስላል? ትግሉስ ምንድነው መሆን ያለበት? ወዴት ነው የሚካሄደው? የሚል ውይይት ጀምረን ነበረ። በእርግጥ አሁን የመጀመሪያው እንቅስቃሴ ደቡብ ላይ ያለውን ማህበረሰብ እንዴት ተደርጎ ነው ወደ ትግሉ እየመጣ ያለው? በምን ያህል አቅሙንም በኢኮኖሚም በትግልም በሚደረገው ነገር ሁሉ አቅሙ ይሄን ያህል ነው ተብሎ እየተገመገመ ነው ያለው እና ደቡቡን ያለያዘ እንቅስቃሴ ወደኋላ መጎተቱ አይቀርም በሚል እሳቤ ላይ ነን ያለ ነው። ምናልባት ግን እናንተ አካባቢ ካለው ሁኔታ አንጻር እንጀምርና እንዴት ነው አሁን የብልጽግና መንግስት ያው ከዚህ ቀደም የጠየቁት ነገር ነው፣ እርስ በርስ በመከፋፈል ሰው እንዳይነጋገር ወደ አንድነት እንዳይመጣና መብቱን እንዳይጠይቅ እያደረገ ነው የኛ አንድምታ። መሬት ላይ ግን ያለው ነገር ምን ይመስላል? እሺ አመሰግናለሁ። ያው ብዙ ሀሳቦች ተነስተዋል። ማለት ከዚህ በፊትም ብዙ ነገሮችን ተነጋግረን ነበር። እንደ ሀገር በእኛ አካባቢ ወጣቱ ኦልሬዲ አሁን በቃ ተስፋ በመቁረጥ ሁኔታ ውስጥ ነው ያለው። የሀገሪቱም ሁኔታም ግልጽ ነው። ምንም ማለት ይሄ ነው የሚባል አይደለም። እኔ አሁን ባለሁበት እንትን ስራዬ መምህር ነኝ። ኖርማሊ አሁን ይመጣል፣ አንዳንድ አጀንዳዎች ይመጣሉ። መንግስት ምን ያህል እየከበደው እንዳለ አጤናለሁ እና ኢቨን የመምህራንን የኑሮ ደረጃ ለማሻሻል እንዲሁም የመንግስት ሰራተኛውን የኑሮ ደረጃ ለማሻሻል በሚል ኢቨን ዶሮ አርቡ፣ ኑሯችሁን አሻሽሉ፣ በቃ ማይረባ ማለት ይሄ ነው ከመንግስት ማይጠበቅ ነው። አሁን ይሄ እንደ ፓርቲ ይሄንን ነገር ለእኛ ለዚህ ህዝብ ማቅረብ የሌለበት ነገር ነው። ምክንያቱም ይህ ህዝብ አሁን ያለበት ሁኔታ አይደለም ዶሮ ለማርባት ይቅርና ከስንት ዓመት አንዴ የሚመጣ በዓል ነው ያለን እኛ እና በዛ ጊዜ እንኳን ምን ያህል ተቸግሮ ያንን ነገር እንደሚያደርግ ግልጽ ነው። ምንም ማነጋገሪያ አይደለም እና በእኛ አካባቢ ኦልሬዲ በቃ ማንም ቢሆን ራብን አይፈልግም። ከራብ የሚከፈለው መስዋዕትነት ተከፍሎ ለምን ጦርነት አይሆንም? ማንም ሰው ቁጭ ብሎ መሞት አይፈልግም። የትኛውም ህዝብ እኛ አካባቢ ያለው ወጣት የትኛውም መስዋዕትነት የሚከፈለው መስዋዕትነት ተከፍሎ በቃ ማለት ትውልድ የሚጠይቀን ነገር አለ። ገብቶሻል? ነገ ላይ የሚመጣው ትውልድ የሚጠይቀን ነገር አለ። ለዛ የሆነ መልስ እንኳን ማግኘት መቻል አለበት። ታሪክ መስራት አለበት ምንም ቢሆን ምን እና እንደኛ አካባቢ አሁን ያለው ወጣት በቃ የትኛውም አቅጣጫ ይምጣ አንድ ላይ ሆኖ ከፋኖ ጋር የሚሆን አሁን ተስፋው አብዛኛው የኢትዮጵያ ህዝብ ያለው ተስፋ ፋኖ ነው። ሌላ ማንም ሊሆን አይችልም። አንድ ላይ ከእሱ ጋር አንድ ላይ በመሆን እችን ሀገር ማሻገር ነው የሚፈልገው እላለሁ እና ሌሎች የተነሱ ሀሳቦች ላይ ምናልባት እንትን አላልኩም። መልካም እና ይሄ ነው እላለሁ። አመሰግናለሁ። መልካም። ምናልባት አሁን ወጣቱ ተስፋ በመቁረጥ አንድም በኢኮኖሚም በተለያየ ነገር እንግዲህ ያለው ነገር ሁሉ ሲቀማ ተስፋ ሊቆርጥ ይችላል፣ ሊያዝን ይችላል እና
ምናልባት እናንተ ደግሞ በመምህራኖች የተማራችሁት ወጣቱን እንደገና የማሰባሰብና ተስፋውን የማለምለም እቺ ሀገር የራሱም ስለሆነች አስፈላጊውን መስዋዕትነት ከፍሎ መብቱንና ነፃነቱን ወደ ማግኘቱ ነገር የምታነጋግሩት ነገር አለ ወይ? እንገናኛለን ማለት የራሳችን የሆነ እንትን አለን። የተጠራነፍ ነው በራሳችን የምንገናኝበት መስመር አለ። በዛ መስመር ያው አብዛኛው ወጣት አሁን ከኛ ጎን ነው። ብዙ የምናወራቸው ነገሮች አሉ። እንዲሁም መምህር ደምሰውም አለ። ከነሱ ጋር አንድ ላይ ሆነን የምናወራቸው የምንገናኛቸው ነገሮች አሉ። ኢቭን አሁን በቃ ኦልሬዲ አብዛኛውን ያው እየመለስን ነው። በቃ ወደ መፍትሄ አቅጣጫ ላይ እየደረስን ነው የሚለውን ነው። አንዳንዴ ማህበረሰቡ ዝም ሲል እንዳላኮረፈ፣ እንዳልተቆጣ፣ እንዳላዘነ ተደርጎ ነው የሚታሰበው። ዝም ብሎ ደስ ብሎት የኖረ ይመስላል እና ምናልባት አሁን ንቅናቄ ለምሳሌ የሆነ ንቅናቄ ህዝባዊ አመፅም ይሁን ሰልፍም ይሁን ንቅናቄ ቢፈጠር በጣም አኩርፎ ዝም ያለው ማህበረሰብ የዛን ጊዜ ነው ወጥቶ ራሱን የሚያሳየው እንጂ በአብዛኛው ማህበረሰብ አኩርፎና ተቆጥቶ ነው ያለው የሚል ሀሳቦች አሉ። ምን ያህል ልክ ነው? ይሄ በቃ እርግጥ እኮ ነው የሚታይ እውነት ነው። ምክንያቱም ከዚህ በላይ ምን ይመጣል ማለት እንዴት ነው ከዚህ በኋላ እንዴት ነው የሚቀጥለው? አሁንስ ይሄን ያለነው መንገድ ምንድነው? ምንም እኮ ይሄ እንትን የለውም ማለት እንዲህ ነው ብለሽ ምክንያት የምትደረድሪለት ወይም ደግሞ የምታስቀምጪለት ነገር አይደለም። ያው ብቻ መውጣት ባለበት ነገር የህዝቡ ከመውጣት ወደኋላ አይልም። መልካም፣ እጅግ በጣም አመሰግናለሁ። እናመሰግናለን። መምህር ደምሰው ሌሎቹን ደግሞ በመሀል አስገባለሁ። ቅድም በእርግጥ ፕሮፌሰር መሐመድ ሀሰን ያነሱት በደቡብ ጉዳይ ላይ ያለውን መጽሐፉን ነው የተገለጠው እና ገልጠውታል። መጀመሪያ እርስ በርስ እንተዋወቅ። እኔ አሁን ስለ አንድነት መስራት ነው ጥያቄ የነበረው እና በኋላ እንመጣበታለን። ኦፍኮርስ ግን መጀመሪያ እርስ በርስ እንተዋወቅ። ማን ምንድን ነው አቅሙ ምን ላይ ነው እና ያንን ኃይልና አቅም አንድ ላይ አሰባስበን ከዛ በኋላ እንዴት ነው ካፒታላይዝ የምናደርገው የሚለው ነው። ግን እዛ በተነሳው ነገር ላይ እኔ የማውቃቸው ነገር ተነስቷል። ምናልባት መምህር ደምሰው እዚህ ላይ ስለምትጨምርበት ነው። ከደቡብ የሚመጡ ነገሮች አሁን እኛ ውጭ ሀገር ስንኖር ሶስታችንም ውጭ ነን ያለ ነው። አቮካዶ እንዴት ውድ እንደሆነ እናውቃለን። በየሀገራችን እንዴት እንደማይመረት እንዴት ኢምፖርት ተደርጎ ከዘይት ዘ ሞስት ኤክስፔንሲቭ የሚባለው በጣም ውዱ ለምሳሌ አቮካዶ ዘይት ነው እና ባለፉት ሰሞናት በብዛት አቮካዶ ይመረታል ደቡብ ክልል እና እዛ ላይ በየመሬቱ ላይ ፈሶ ለገበያ ወደ አዲስ አበባ የሚሄድ ማቅቶት እንደው ሲበላሽ ምን ሲል ሁሉ ሰዎች እያሳዩ ነበር እና ያየው እንዴት ነው ይሄ ሊሆን የቻለው የሚል ነገር ነው። አንደኛ ማህበረሰቡን ዝቅ ብሎ ሄዶ እንዴት ማድረግ እንዳለበት እንደው ፕሪዘርቭ ለማድረግ ያንን ለማስቀመጥ ወደ ሌላ ነገር ይሄን ነገር ለመጠቀም እንኳን የሚያግዘው የለም ማህበረሰቡ። አዲስ አበባ ወስዶ እንዳይሸጠው ደግሞ ቅድም ፕሮፌሰር መሐመድ እንዳለው መንገዶቹ በኦሮሚያ በኩል ያሉት ነገሮች ስለተዘጋጁ እርጥብ ነው የተባለው አካባቢ እንኳን ያመረተበትን እዛው የሚበሰብስበትን ሁኔታ ነው ያየነው እና ብዙ ፈተና አለበት። በሌላው አንጻር ደግሞ እንደሚታወቀው የደቡብ ክልልን ለመቆራረጥ በተደረገው ሂደት አንዱን የአንዱ ጠላት እንዲሆንና በትናንሽ የድንበር ግጭቶች ቀና ብሎ ወደ ላይ ወደ መንግስት እንዳያይ በትናንሽ የድንበር ግጭቶች እየተጫረሰ ነው ያለው። ከዛ የተነሳ እንኳን አሰባስቦ ራሱን አቅም ሊገነባ ራሱን መኖር እያቃተው ነው እና ይሄንን ነው ብዙ ማህበረሰብ ተረድቶ ደቡብን እንዴት ነው ማገዝ አለብን ተብሎ የሚታሰበው እንጂ እኔ አሁን በደቡብ አካባቢ በብዙ ቦታዎች ላይ ሄጅ ያለው አንዳንድ ቦታ በጣም የሚያሳዝን ሁኔታ ነው። ትምህርት ቤት የሌለበት አለ። ምንም ነገር እንደው ጨርሶ ምንም ህፃናት ብድግ ብለው ህፃናትን አዝለው የሚውሉበት ብዙ ነገር አለ። መቼም ኢትዮጵያ ተሰርታ ያላለቀች ነች፣ እንደተጀመረች ነው በዛው በጦርነት በምናምን ወደኋላ የቀረችው እና እነዚህ ነገሮችን በደንብ መምህር ደምሰው እስቲ ለማህበረሰቡ ግለጽልን እዛ ላይ ያለውን ፈተና በተለይ። በመጀመሪያ ይህንን ፕሮግራም ስለጋበሽ መቲ እጅግ በጣም አመሰግናለሁ። ወንድሜ ፕሮፌሰር መሐመድ ሀሰን እውነት እንኳን ተገናኘን። ለሀገርና ለህዝብ ለምናደርገው አስተዋጽኦ የጋራ ትብብርና ህብረት በእርግጥ እጅግ አስፈላጊ ነው። እንኳን በሰላም ተገናኘን እንጂ የሀገራችን ጉዳይ መከራው ችግሩ ተወርቶ አያልቅም። በየጊዜው የሚከሰቱ በተለይ በገዢ መደቦች
የተለያዩ አጀንዳዎች እየተሰጡ ህዝቡ በከፍተኛ እርስ በርስ ልዩነቶችን በመፍጠር ከፍተኛ የደም መፋሰስ ውስጥ መግባቱ ማንም ለማንም ኢትዮጵያዊ ይሄ ጋር ነው። በደቡብ ኢትዮጵያ አሁን ፕሮፌሰር ቅድም በደንብ ገልጸውታል። 55 ቋንቋዎችን ከ55 ቋንቋዎች በላይ ይናገራል። 66 ብሔረሰቦች አሉ። ይሄ በየትኛው ኢትዮጵያ ክልል ነው? አብዛኛው ኢትዮጵያን መሰረት ያቆመው ደቡብ ኢትዮጵያ ነው። 66 ብሔረሰብ ያለው ደቡብ ላይ ነው። አሁን ልክ እንደ አንድ ወጥ እንደ ኦሮሞ፣ እንደ ትግሬ፣ እንደ አማራ ሌላው ሰው አንዳንድ ሰዎች ይመለከታሉ። ደቡብ ልክ እንደ አንድ አይደለም። ጂኦግራፊ ወይንም የታሪክ ትምህርት የሚያስተምረን 66ቱ ብሔረሰብ ደቡብ ላይ ያለው። ይሄ 66ቱ ብሔረሰብ በተለያዩ አሁን በተፈራረቁት የገዢ መደቦች ህዝቡ ከፍተኛ ደም መፋሰሶችን አድርጓል። እውነት የደቡብ ኢትዮጵያ ትንሽቷ የቀድሞዋ ኢትዮጵያ ማለት ይቻላል። ማንኛውም ብሔረሰብ በሰላም በፍቅር የሚኖርባት የሰላም ገነት ማናት? ደቡብ ኢትዮጵያ ብቻ ናት። ደቡብ ኢትዮጵያ ውስጥ ሌላው ደግሞ ምንድነው? ይሄ ህብረተሰቡ እንዲከታተል የትኛውም ብሔረሰብ አማራው፣ ኦሮሞው፣ ትግሬው፣ ጉራጌው በሰላም ሁሉ በፍቅር በአንድነት ተሳስቦ የሚኖረው ደቡብ ኢትዮጵያ ውስጥ ብቻ ነው። እኔ እስከ ሐረር እስከ ሶማሌ ጅጅጋ ድረስ ሁሉ ሄጄ አይቻለሁ በትምህርታዊ ጉብኝት። እስከ ሰሜን ትግራይ አዲግራት ድረስ ሁሉ ሄጄ አይቻለሁ። ያንን አካባቢ አሁን የደቡብን በጣም ልዩ የሚያደርገው አምራች ህዝብ ነው፣ ሀገር ወዳድ ነው፣ ኢትዮጵያዊነት ስነ ልቦና ያለው ህዝብ ነው። ከሁሉ ወንድሞቹ ጋር ከተፋቅሮ በሰላም በአንድነት ለመኖር የሚያስብ መልካም ህዝብ ነው። ይህ 66ቱ ብሔረሰብ በተለያዩ አካባቢዎች አሉ። ገዢ መደቦቹ በሚያደርጉት በሚሰጡት አጀንዳ እርስ በርስ በመጠላለፍ እርስ በርስ የሚገዳደል ነው። በሁለተኛው ደረጃ ደግሞ ምንድነው? ከደቡብ ኢትዮጵያ የሚመረቱ አብዛኛው ምርቶችን ካሽ ክሮፕ ካንትሪ ነው ደቡብ ኢትዮጵያ። ሲዳማን ብናይ፣ ጋሞ ጎፋን ብናይ፣ ደቡብ ኦሞ አማራ የቡና የኮሮሪማ አገር ነው። የኢትዮጵያ የኢኮኖሚ ዋልታ እምብርት አገር ነው። ከሌላው ወንድሞቹ ጋር አሁን አብዛኛው እኔ በተወለድኩበት ቦታ ያሉት በሙሉ አማራዎች ናቸው። ይገርማል። በሙሉ ኦሮሞዎች ናቸው፣ ኤርትራውያን ናቸው። እኔ ባለሁበት አካባቢ አሁን ኤርትራውያን አሉ በብዛት። የዛሬ 31 ዓመት ወደ ከፍተኛ ትምህርት ተቋም ከመሄድ በፊት በ31 ዓመት ያንን አካባቢ ሁሉ ሂጄ አየሁ። ልጆቹ ጋር የተገናኘው የት ነው? ዩኒቨርሲቲና በስራ ዓለም በኮሌጅ ውስጥ ነው የተገናኘ ነው። ከማንኛውም የኢትዮጵያ ህዝብ ጋር በፍቅር በሰላም ልዩ ህዝብ ነው የደቡብ ህዝብ። ምስጋና ዓለም የሚያውቀው ነው። ለምሳሌ ተመልከች፣ ባለፈው የኦሮሚያ ክልል ውስጥ ቡራዩና ሸዋ ሜዳ 89 መሬት ቁጭ ብሎ ሰርቶ የሚበሉ ሰዎችን ተከትክተው በመጥረቢያ በመንጫ በቆም ከነ ህይወታቸው ሲገደሉ እዛ አካባቢ ያሉ ኦሮሞዎች ላይ የተወሰኑ አይነት ልክ ሌላ ነገር ያ አካባቢ ሽማግሌዎች የሀገር ሽማግሌዎች ሁሉ ወጥተው የረገሙት እርጥብ ይዘው ነው። አንድ የኦሮሞ ሰው ይነካና አንድ የአማራ ሰው ይነካ፣ አንድ የትግራይ ህዝብ ይነካና እውነት ከፍተኛ ደም ነው የሚፋሰሰው። መንግስት በየጊዜው በሚያደርገው የተለያዩ አጀንዳዎች ህዝቡ ከህዝቡ ጋር መንግስትም አማክሎ ያለ መምራቱ ሀገሪቱ አደጋ ላይ በአሁኑ ሰዓት ወድቃለች። ደቡብ ያመረተው ምርት ወደ ማዕከል ፈሳስ ነው ብዙ ጊዜ የሚያደርገው፣ ወደ አዲስ አበባ ነው፣ ወደ ኢትዮጵያ መዲና ነው። ግን ዛሬ ቅድም ፕሮፌሰርም እንደገለጹ መንገድ ላይ ኦሮሚያ ክልል ለምሳሌ የምናቋርጠው እኛ ከደቡብ ስንመጣ ወዴት ነው? ቀጥታ መጀመሪያ ወደ ወላይታ፣ ከወላይታውን ስንነሳ ወደ ሻሸመኔ፣ ከሻሸመኔ አዳመት ሁሉ፣ ቡልቡላ፣ ሞጆ እነዚህ ሁሉ ወደ አዲስ አበባ እስከሚገባ እስከ ቃሊቲ እስከምንገባ ድረስ ምንድነው እነዚህ በሙሉ የኦሮሚያ አካባቢዎች ናቸው። እዛ አካባቢ ላይ ነው የሚታገቱት። በጣም የሚያሳዝነው እንዲህ ሰርቶ ምርቱን ይዞ የሚሄድ ሰው አባት ይታፈናል፣ ልጅ ገንዘብ አስገባ ይባላል። ልጅ ይታፈናል፣ 2 ሚሊዮን 3 ሚሊዮን በመንግስት ባንክ አስገባ ይባላል። የዚህ አይነት ውርደት ላይ ነው ዛሬ ሀገሪቷ የወደቀችው። እንደኛ ደቡብ ያመረተው ምርት ወደ መሀል ይዞ እንዳይሄድ
ትልቅ ኬላ ከሻሸመኔ በላይ ተጥሎበታል። አብዛኞቹ ዜጎቻችን እዛ አካባቢ ተገለዋል። ከሰሜኑ የሀገራችን ክፍል አሁን ወደ መሀል ወደ አዲስ አበባ በመጡበት ጊዜ ጎሃጽዮንን ጉራ ጋራቻን አልፎ ወደ ታች በመጡበት ጊዜ እዛ ጎሃጽዮን በረሃ ኦሮሚያ ክልል ጫፍ ላይ ነው ያቺ ከተማ ያለችው። እዛ አካባቢ ላይ ነው በርካታ ንጹሃን የአማራ ዜጎች የሚታፈኑት። 160 ሰው ታፈነ፣ 120 ሰው ተገደለ፣ ከነ ህይወታቸው ደብዛቸው ጠፋ የሚባለውን የምንሰማው ይሄንን ነው። ግን ደቡብ ኢትዮጵያ እውነት አዋሳ ቢታይ፣ ጋሞ ጎፋ አርባ ምንጭ ቢታይ፣ ወላይታ ቢታይ አምራች ህዝብ ነው። ከሌሎች ኢትዮጵያዊ ከወንድሞቹ ጋር በፍቅር በሰላም በአንድነት ነው የሚኖረው። ግን ዛሬ ሀገራችን የገጠማት እጅግ ከፍተኛ ውስብስብ ችግር ላይ ነው ኢትዮጵያ የቆመችው። ስለዚህ ከዚህ የከፋ አደጋ ሳይመጣ ምን እናድርግ? ህብረት መፍጠሩ ነው። ኢትዮጵያውያን አሁን የደቡብ ልጆች እጅግ በጣም የሚያስደስተኝ ከ31 በላይ ብሔረሰቦች በየጊዜው ስብሰባዎችን አድርገናል። አስተባባሪ ኮሚቴዎች ተመርተዋል። ትልቅ የሀገርና ህዝብን ከሰቆቃና ከመከራ ለማዳን በህብረትና በአንድነት መቆሙ እጅግ ወሳኝ መሆኑን አምኖ ህዝቡ ተገንዝቧል። የብልጽግና ምራሹ አካሄድም የስራ ማቆም አድማዎችና ዛቻና ማስፈራራቱም ትልቅ የሀገሪቷ ላይ ፈተና ቢሆንም ይህንን ሰብሮ ወጥተዋል። ብንኖርም ብንሞትም ለኛ ምርጫ የለም። ታግሎ መሞት ነፃነት ነው። ለነፃነት የሰው ልጅ ህይወቱን ማሳለፉ ትልቅ ቁም ነገርና ታሪካዊ ኃላፊነት ነው። ቁጭ ብሎ እንደዚህ የሰው ልጅ ተርቦ ይሞታል። ስለዚህ አብዛኛው 31 ብሔረሰብ አሁን ደቡብ ውስጥ ኖማድስ እና ይሄ አርብቶ አደሮች አሉ። ደቡብ አብዛኛው ክፍል ላይ ወደ ጠረፍ አካባቢ ወደ ኬንያ ያሉት እዛ አካባቢ ይጃይቻቻል። እነዚህ ሰዎችም እንኳን ዛሬ ይሄ መንግስት የሚያካሂደውን ነገር አይተዋል። ለኛም ምርጫ የሚሆነው ምንድነው? የሶማሌ ችግር የደቡብ ኢትዮጵያ ችግር ነው። የአማራ ችግር የኦሮሞ ችግር ነው። ይሄንን አንደርስታንዲንግ ማድረግ አለበት። ለምንድነው በ21ኛው ክፍለ ዘመን የምንጮቆነው የምንታረደው? በአለም ላይ እንደዚህ አይነት አገር የለም እኮ። ስለዚህ እነ ባንግላዴሽ እነ ስሪላንካ ህዝብ ምንድነው ሰብረው ወጥተው ነው ህዝባዊ እምቢተኝነትም የትጥቅ ትግልም አድርገው ስልጣን በአንድ ሳምንት ውስጥ የተቆጣጠሩት። ምንድነው እኛ እስከ መቼ ነው የምንገደለው? አሁን ቅድም ፕሮፌሰሩ በሚገባ ገልጾታል። ደቡብ የሚመረቱ መቲ በተደጋጋሚ አይተሻል። እስከ ደቡብ ኦሞ እስከ ጂንካ ድረስ ያ ሁሉ ምርት ወደ ማዕከል ወደ አዲስ አበባ የሚሄደው ከደቡብ ኢትዮጵያ ነው። አሁን ግን ወደ አዲስ አበባ በምትሄጂበት ጊዜ ሻሸመኔን ስታልፊ ሻሸመኔ አለ፣ ከዛ ደግሞ አርሲ ነገሌ አለ፣ ቡልቡላ አለ፣ አዳሚ ቱሉ አለ። እነዚህን አቆራርጠሽ ስትሄጂ ኦሮሚያ ክልሎችን ነው። ዛሬ አባት ይታገታል፣ ልጅ 2 ሚሊዮን አስገባ ይባላል። እናት ትታገታለች። እንደገና በመንግስት ባንክ ያህል ልውጦሽ የገንዘብ ልውጦሽ ይደረጋል። በመንግስት ስልክ ልውጦሽ ይደረጋል። በዚህ ባንክ ነው አስገባ፣ ሲያስገባ ወይ ይገደላል፣ ከፍሎም ደግሞ ይገደላሉ። የዚህ አይነት ፈተና ውስጥ ነው የገባው ደቡብ ከሁሉ ብሔረሰብ ጋር። እኔ በ31 ዓመት ሄጄ ሳይ ልጆቹ ጋር ከዛሬ አሜሪካ ከመምጣት የዛሬ 11 ዓመት አሜሪካ ከመምጣት በፊት ልጆቹ ጋር ከዩኒቨርሲቲ ነው የተገናኘሁት። ግን ሁላችንም የምናየው የሶማሌ ልጆች ከኛ ጋር አሉ፣ የኦሮሚያ ልጆች፣ የትግራይ ልጆች። የከለ ባህሪው እንዴት ነው ከሰው ጋር ይግባባል አይግባባም ነው እንጂ እኛ የምናውቀው ይሄ የዚህ ጎሳ ነው የዚህ ብሔር ነው ተብሎ አይደለም። ኢትዮጵያ ላይ ትልቅ አደጋ ተደቅኗል። ስለዚህ ከዚህ የከፋ ነገር ሳይመጣ የኛን የሁላችንም ህብረት አንድነት ይጠይቃል። የእናቶችን እንባ የምናስቆሙ የሀገርና የህዝብ ወደ ትልቅ እልቂት ሳይካሄድ የሁላችን መተባበር ነው። ለዚህ ነው የደቡብ ኢትዮጵያ ልጆች አሁን 31 ብሔረሰብ ወደ አንድነት መምጣቱ ቀላል ነገር አይደለም። ይሄ ህብረ ብሔራዊነት መፈጠሩ የኢትዮጵያ ህዝብ በተከታታይ ፕሮግራሞች በ4-5 ሚዲያ ላይ ልጆቹ ቀርቦ ሀሳባቸውን ገልጸዋል። አንድነት ነው። የአማራው ችግር የኛ ችግር ነው። የሶማሌ ችግር የኛ ችግር ነው። የጋምቤላ ህዝብ ችግር የኛ ችግር ነው። መብት ይጠየቃል፣ ነፃነት ይጠየቃል። አይለመንም። እንካ ተብሎ የሚሰጥ ኬክ አይደለም። ይሄንን ነው የደቡብ ልጆች የሚሉት። ከሁሉ ጋር መተባበርና አንድነት ወሳኝነት አለው። ስርዓቱ በዚህ የሚንቀጥል ከሆነ ሀገር ኮምፕሊትሊ የለንም ብሎ ደቡብ ኢትዮጵያ ህዝብ ያምናል። ሀገር የለንም።
ከዩጎስላቪያ የበለጠ የጣፋንታ ከየመን የበለጠ የጣፋንታ ነው ኢትዮጵያን የሚገጥመው። ለዚህ ህብረትና አንድነት እጅግ አስፈላጊ ነው። ለዚህ አሁን መሬት ላይ የደቡብ ልጆች እውነት እኔ እንደምረዳው ከሆነ አሁን አስተባባሪ ኮሚቴዎችን መፍትሄ አፈላላጊ ኮሚቴዎችን እውነት አፈላላጊ ኮሚሽን ፋሲሊቴተሮች አሁን መሬት ላይ ተቋቁመዋል። አሁን አንድ ይሄ ሰውዬ አምልጦ እንኳን በወጣበት ሄዶ ቢቀር ሀገሪቷ ላይ ከፍተኛ ትርምስ ከመፈጠሩ በፊት ሀገር የሚያረጋጉ ሰዎች፣ ሰላምና እርቅ ጉዳይ የሚከታተሉ ሰዎች ይህንን በየዩኒቨርሲቲው ሁሉ ደቡብ ለእውነት አረንጅ ተደርጓል። እኔ በሚገባ እርግጠኛ ነኝ። አሁን ሰው ሁሉ የሚያስብ ምንድን ነው ይሄ ሰውዬ ቢሄድ ማን ኢትዮጵያን ያስተዳድራል፣ ማን እንደዚህ ይሆናል የሚል ዝም ብሎ የሱ የገዢው ስርዓት እና አጃቢዎቹ የሚያወሩት ነገር አለ። ዋናው ኮኦርዲኔተሮች ያስፈልጋሉ መሬት ላይ ትግሉን የሚያስተባብሩ አካላት። አሁን ሰው ህዝባዊ ቤተኝነትን እኮ ለማድረግ አስተባባሪ ኮሚቴ ያስፈልጋል። መፍትሄ አፈላላጊዎች አሁን ተቋቁመዋል ኢትዮጵያ ውስጥ። ፋሲሊቴተሮች ተቋቁመዋል ኢትዮጵያ ውስጥ። የደቡብ ልጆች ትልቅ ሚና እየተጫወቱ ነው። ማንም ሰው በብሔርና በሃይማኖቱ የማይጠቃበት በደቡብ ኢትዮጵያ ብቻ ነው በኢትዮጵያ ክልል ውስጥ። ስለዚህ ከሁሉ ወንድሞቻችን ጋር አሁንም ተባብረን ተዋደን ኢትዮጵያ ላይ የተደቀነው አደጋ ቀላል አይደለም። በታሪካችን ያላየነውን ነው። የሞት አይነቶችን ሁሉ አይተናል። እውነት ኢትዮጵያ የሃይማኖት አባቶች ታርደዋል። የእናቶች ማህፀን ተቀዷል። ከዚህ በላይ ለኛ ብሔራዊ ውርደት የለም። አሁን አሜሪካ በምንሰራበት ቦታ ምንድነው እናንተ ሀገር ችግር ምንድነው የማይልን ሀገር የሌላ ሀገር ዜጋ የለም። ሁሉም በሲኤንኤን በተለያዩ አልጀዚራ ሁሉ ይከታተላል። ኢትዮጵያን አሁንም ከውርደትና ከውድቀት የምናድነው ሁላችን በጋራ በህብረት በአንድነት በመሆን ነው። እኔ አውቃለሁ ይህንን ብቻ ስሙ ይህንን ብቻ ተቀበሉ ከምንል የጎንዮሽ ድንጋይ ከመወራወር ጦር ከምንወራወር በአንድነት በህብረት ነው። የድርጅት ጋጋታ አይጠቅምም፣ ምንም አይጠቅምም። አሁን አሜሪካ ሀገር አውሮፓ ሀገር በርካታ ጓደኞች አሉ። ሲቪክ ማህበራት ነው ቢፈጠር ያ መብት አይደለም። መሬት ላይ ያለው ትግል ለኢትዮጵያ ወሳኝ ነው። ለዚህ ፋኖ ወንድሞቻችን እየታገሉ ነው። በየጊዜው ውይይት በዴይሊ እንገናኛለን። ይሄ ደግሞ ምንድነው ዋናው ኢትዮጵያን መሰረት ማድረግ ነው። አንድ ሀገር አንድ ህዝቦች ነን። ምንም ምን በሰው ሀገር እኮ በነፃነት ያለን አሜሪካ ውስጥ ይሄ ባለንበት በራሳችን ሀገር ግን ነፃነት እናጣለን። ለአንድ ግለሰብ ተብሎ 120 ሚሊዮን የኢትዮጵያ ህዝብ ስቃይና መከራ ያያል። ማንም በላይ አይደለም፣ ማንም በታች አይደለም። ነገ ለሚፈጠረው ትራንዚሽን ገቨርንመንትም መሰረት የምንጥልበት ጊዜ ዛሬ ነው። ናሽናል ዳያሎጎችን ማድረግ ያለብን አዲስ የሽግግር ሂደት ፒስ ኤንድ ሴኪሪቲ የሰላምና የደህንነት ሁኔታ መፈጠር ያለበት አሁን ነው። ይሄ ነገር አስተባባሪዎቹ ካልተቋቋሙ ከፍተኛ ደም ይፈሳል እኮ ለውጥ ቢመጣም በምዕራብና በዚህ በምስራቅ በኩል ኦነግ ቢመጣ በሰሜን በኩል ጓጽዮንን አልፎ ፋኖ ሰብሮ ወደ መሃል አዲስ አበባ የሚገባት ከፍተኛ ደም ይፈሳል። ሀገር የሚያረጋጉ ሰዎች መፍትሄ አፈላላጊዎች ይሄ ነው መዘጋጅ። እነ ጋና መዳኑት በዚህ መንገድ ነው። እነ ደቡብ አፍሪካ ከነጮች ግፍ ጭቆናም ሲወጡ እንደዚህ ነው። መፍትሄ ሚዲያ ትልቅ አስተዋጽኦ ነው። መቲ እውነት የምታደርገው ነገር እና አንዳንድ እነዘውዱ ሌሎች ወንድሞች የሚያደርጉት ትልቅ አስተዋጽኦ ነው። ማቀራረብ እኛን የሚችለው ፕሮፌሰር መሐመድ ኢንጂነር ኦባንግ ጋር ከዶክተር ደብሩ ጋር እንን ያገናኝ ሚዲያ ነው። ተነጋግረን ተወያይተን እናት ሀገራችንን ከውርደትና ከውድቀት ማዳን ከዜጎቻችን ሁሉ ይጠበቃል። እጅግ በጣም አመሰግናለሁ። ሌላውን ለአንድ ደቂቃ በአስተያየት ኋላ ያቀርባለሁ። ታንክ ዩ ሶ ማች። መልካም፣ እጅግ በጣም እናመሰግናለን መምህር ደምሴ። ወደ ፕሮፌሰር መሐመድ ሀሰን እንመጣ። ዋና ነጥቦችን በዚህ በአንድነት ዙሪያ ላይ ገልጸሃል፣ ተናግረሃል። መቼም እኔ ወደኋላ ተመልሰን አባቶቻችን ዛሬ ሰለጠንን ያለው የፖለቲካ መሪ ነን የሚለው አካል ያልተቀበለው ያልተረዳው ድሮ አባቶቻችን በባዶ እግራቸው የሄዱት ነገር በአንድነት ሆኖ አገርን መጠበቅ ነው ከጫፍ እስከ ጫፍ እና ትላንትና ይሄ አሁን አንተ የገለጽከው አንድነትና መተሳሰብ ሀገራችን አንድ ነች በአንድነት ቆመን እንጠብቃት የሚለው በጣም ቀላል የሆነ አስተሳሰብ እና ግን በጣም ጠቃሚ የሆነ አስተሳሰብ ባይኖር ኖሮ ኢትዮጵያ እንደ ሀገር ትኖር ነበር። የጣሊያንን የእንግሊዝን የሱዳኖች ደርቡሾችን
አልፋ መኖር ትችል ነበር እንደ ሀገር ትቀጥል ነበር የሚለው ጥያቄ ይነሳል። አሁን ይሄንን መጠቀሚያ ስላደረጉት አምባገነን መንግስታት እየመጡ በውስጥ ለውስጥ መከፋፈል ነው። ትላንትና ነጮቹ ያልቻሉትን ነገር ዛሬ ኢትዮጵያኖቹ ይሄንን አጀንዳ ተቀብለው ያራገቡት እርስ በርስ ነው። የኢትዮጵያ መዳኛው አንድነት እንደሆነ ይታወቃል። በአንድነት የቆመ ስትሮንግ ኔሽን ማንም አምባገነን አይደለም የውጭ ወራሪ እንኳን እንደማያሸንፈው አባቶቻችን በምሳሌ አሳይቶናል። አሁን እንዴት ነው ይሄ መምጣት የሚችለው? ዛሬ ስለ ደቡብ ተነጋገር። ደቡብ ትልቅ አሴት ነው። ደቡብ እርስ በርሱ ተነጋግሮ መላክ አበጀ ከተደራጀ፣ ወይም ሶማሌ ክልል ደግሞ በዚሁ ደረጃ ሶማሌም ራሱን ካደራጀ፣ አፋሩም ካደራጀ፣ ጋምቤላውም ካደራጀ፣ ባንክ ዛሬ ኢንጂነሩ ባንክ ይገባ ነበረ የስራ ነገር ሆኖበት አልደረሰልንም፣ በሚቀጥለው እናስገባዋለን። በዛ ከተደራጀና እርስ በርስ የመነጋገር ነገር ከመጣ የኢትዮጵያ እድገትና የአምባገነን መንግስታት መውደቅ ሊሆን አይችልም ወይ? እሱስ ከሆነ ደግሞ በምን መልኩ ነው መደረግ ያለበት? እየዘገየን ነገሮች ጭራሽ እየባሱ እርስ በርስ ቁርሾ ሁሉ እየተጨመረብን ስለመጣ ማለት ነውና እዚህ ላይ ሀሳቦት የሚገልጹልኝ ፕሮፌሰር መሐመድ። በጣም ጥሩ። እኛ አሁን የደረስንበት ሁኔታ ሞላው የኢትዮጵያ ህዝብም የተገነዘበ ይመስለኛል። በዚህ በ40 ዓመት ውስጥ ብዙ ነገርም ተገንዝቧል። ብዙ ነገርም ኔጌቲቭ የሆኑ ነገሮችም ተፈጥረዋል። ግን መጨረሻው ምንድነው? በዚህ 40 ዓመት ውስጥ ህዝቡም የራሱን ኢቮሉሽን አድርጎ ተዋውቆ ምን ብሎ ሌላ የራሱን ግንዛቤ ወስደዋል። አሁን ያለው ስርዓት ምንም አይነት ህዝባዊ መሰረት ያለው ስርዓት አይደለም። በአመለካከትም በጣም ወደ ኋላ የቀረና ለራሱም እንኳ በረጅም እድሜ ቆያለው የሚል አመለካከትና ስትራቴጂም ታክቲክም የለውም። ጥሩነቱ ምንድነው? አሁን አንቺ እንደዚህ እንደጋበሽን በተቻለ መጠን መጀመሪያ ሌላው ሰፊው ህዝብ ከሰሜንም የተወለዱት የደቡብ ህዝቦች ከሌላውም ከሶማሌውም ከአፋሩም እንዲተዋወቁ እንደዚህ አይነት መድረክ መፈጠር አለበት። ከዛ ወዲህ ሁሉ የራሱን ደግሞ ሆምወርክ መስራት አለበት። ከዛም አልፎ ተርፎ በአንድ አይነት እንትን ተቀናጅቶ አብሮ መሄድ አለበት። ጥሩ ነገሩ ምንድነው? አሁን ሰው እየበሰለ ስለመጣ የሀገሪቷም ሁኔታ መጥፎ ጠርዝ ላይ ስለደረሰች ሰዎች የሚነጋገሩበትን መድረክ እንደዚህ ማስፋት አለብን። መተዋወቅ አለብን። የምንተዋወቀው ሰው ለመጉዳት ሳይሆን ራሳችን ለማዳን ነው። ይሄ አንድ ስሎጋን አለ የኛ እዚህ ሌበር ፓርቲ ኦፍ ቤልጅየም፣ እኛ አደገኛ አይደለንም፣ we are not dangerous, we are in danger የሚል ስሎጋን አለ። እኛ አደገኞች አይደለንም። አሁን እኛ እንደውም አደጋ ላይ ያለን ህዝቦችን ሁላችንም። ግን እየተቀራረብን በሄድን ቁጥር በዚህ ቴክኖሎጂውም እየተነጋገርን ሄደን አሁን የምታደርጉም ለኢትዮጵያ ህዝቦች ቢቀርብ እንዲያዳምጡት ብዙ ሰው ጠምቶታል ኢንፎርሜሽን። አሁን ቅድም እሳቸው ሲናገሩ መምህር ደምሰው ዛሬ እኔ እዛ ሩቅ ከአሰይታ በታች ገዋኔ አጠገብ የምኖር አፋር ይሄንን ሳዳምጠው ደቡቡን ያላየው ሰውዬ ለመጀመሪያ ጊዜ የሀገሪቷን ጂኦግራፊ ገነዘባለሁ። ቅድምም እሱ እንዳስቀመጠው እኔ 55 ሳልኩ ለካ 66 ቋንቋዎች ነው እዛ አካባቢዎች ውስጥ ያሉት። እውነት ነው። ደግሞ ትልቁ የኢትዮጵያ ኢኮኖሚ ነው። ይሄ ትልቁ ኢኮኖሚ ነው። ብዙም ጊዜ ገዢ ወዶቹ ያንን ይዘው ምን ብለው ደቡቡንም ሌላውንም የሚጨቁኑበት መሳሪያ የሚገዙበት የሚፈክሩበት ሲስተም ነበር የሆነው። አይ እኛ ሀብታችንም የሰው ሀብታችንም የሀገራችን ሀብት የመጨቆን እንትን አይሆንም። እኛ የሰላምና የመረጋጋት ከዛም አልፎ ተርፎ 40 ዓመት ብዙ ኤክስፒሪየንስ ስላለን ከታች ደግሞ አዲስ አይነት ሀገር እየተገነባ ስለሆነ በአዲስ ወጣቶች እየተገነባ ስለሆነ የሚያዳምጠን ሁሉ እኔ አምሹር ይሄንን አሁን በኢትዮጵያ ቴሌቪዥን ቢለቀቅ አብዛኛው የምትናገሩት ትክክል ነው ብሎ ፕላስ ፖይንት ነው የሚሰጠን እና እንደ ድሮም አይደለም። አንድ ላጫውትሽ የምፈልገው ምንድነው ሚዲያ እኔ ልጅ ሁኜ አንድ ማቃቸው የኛ ጎረቤት የሆኑ እናታቸው ወለኔ የሆነች
አባትየው ደግሞ ከሳውዲ አረቢያ የመጡ አናጤ የነበሩ ሰው ነበሩ የአባቴ ጓደኛ በኋላ የሳቸው ትልቁ ነፍሱን ይማረውና የሳቸው ትልቅ ሰው መሐመድ ሐሰን ነው የሚባለው የኔ ስም ነው ያለው እናታቸው ወለኔ ናቸው የደቡብ ሰው ናቸው አላ መንግስት በኃይለ ሥላሴ ስርዓት ነው ምነግርሽ የነበረው ራዲዮ አንድ ቀጭን የሆነች በአማርኛ ብቻ የምትተላለፍ ነበረች ኋላ ገበሬው ኒውሱን እንዲረዳ ተፈለገ እንዴት ነው ኒውሱን ማቅረብ የምንችለው አሉ መጨረሻ ላይ ፊሊፕስን ያነጋግሩና ብርቄ የምትባል ራዲዮ ትሰራለች 40 ብር ነው መሰለኝ 39 ብር ምናምን ነው የምትሸጠው ብርቄ ከዛውዲ ደግሞ ድንቅ የምትባል መጣች እና መሐመድ ሐሰን የዛ ማርኬቲንግ አድርጎ አሸንፎ በኋላ የፊሊፕስ ማናጀር ሆኖ ነበር ይሄን ያልኩበት ምክንያት ያኔ እኔ ልጅ ሁኜ ከአዲስ አበባ እስከ ሞያሌ ድረስ ይሄድ ነበር እና ህዝቡም ትንሽ ነበረ አካባቢ እንግዲህ የብዙ ቋንቋዎች ሀገር ያቋረጥሽ ነው የምትሄጂው ያለሽው የሀገሪቷን ስፋት የምታዩ በሄድሽ ቁጥር ነው የአባቴ ጓደኛ 40 ምንጭ ነበሩ እሳቸው ይጋብዙናል ሶማሌ ናቸው ነጋዴ ናቸው እሳቸው ጋር ስንሄድ ደግሞ እሳቸው ይሄው እዚህ ብዙ ቋንቋ የሚናገር ህዝብ አለ ጥሩ ህዝቦች ናቸው ተመልከቱ መሬታቸው የሚመስለው እኔ እንዳውም እድለኛ ነኝ አብዛኛውን የኢትዮጵያን ክፍል ማየት ይችላል በነበረው የቤተሰብ ሁኔታ አሁን ሰዎች እየተዋወቁ ነው ያሉት ስለዚህ በሚዲያም እንደዚሁ አንቺም ሮል ተጫውተሽ ሴቶቹንም ጋብዘሽ ወጣቶቹንም ጋብዘሽ ይሄ በተቻለ መጠን ለውጭም ውስጥም ላሉ ሰዎች እንዲደርስ ማድረግ ሁለተኛ የኛ አካባቢ ሰዎች ከኢትዮጵያም ውጪ የአፍሪካ ቀንድ ሰዎች አሁን ነቅተዋል እና ይሄ የምታደርጊውን ፕሮግራም አሁን አንድ ትልቅ ሰውዬ የሚያመሰግንሽ ሰውዬ እኔ ዛሬ ሳምንት ነው ከዛ የመጣሁት ይወድሻል አንቺን እንዳውም መግለጽ አለብኝ አስተዋውሳለሁ እኚህ ሰውዬ ኡስማን ሳላህ ይባላሉ የኤርትራ ውጭ ጉዳይ ሚኒስትር ነው የቤታቸው ቁጭ ብለን አንቺን ስናይ ነበር እቺ ጎበዝ ልጅ ነች ጥሩ ፕሮግራም ታዘጋጃለች እና ኢንፍሉዌንስ እየተደራረግን ይሄድን ስለሆነ እንደዚህ እየተገናኘን አንቺም እያዘጋጀሽ መምህርም እዛው አሜሪካ ውስጥ ያሉትንም አሰባስበ ምን ብለን ስንተዋወቅ ነው መነጋገር የምንችለው እናስፋው ማህደሩን እኔ ይሄ ስርዓት ብዙ ጊዜ ይቆያል አይደለም ቀንሳቸው መምህር ግን አንድ የተናገሩት ቁም ነገር አለ ከመሄዱ በፊት ይሄማ ይሄዳል ከመሄዱ በፊት ምናዘጋጀው ቤት መኖር አለበት ያ ቤት ያለ ብጥብጥ ተመልሶኛ ላይ እኮ ምንፈልገው መሄደውን ብቻ ሳይሆን እኛ ከዛ ወዲህ ደግሞ መገንባት እንፈልጋለን አብረን መኖር እንፈልጋለን ያንንን ደግሞ የሰውን ንዴት የሰውን ብዙ የተናደደ ሰው አለ ተጎሳቅሏል ህዝባችን በየቦታ ንዴቱን አቀዝቅዞ ግደለም ይሄን ለውጡ ይመጣል ለውጥ ሲመጣ ደግሞ ቀስ ብለን መቀነታችንን ጥር አድርገን መስራት እንችላለን በህዝቦች መካከል ጥላቻ የለም የሚለውን ፕሮፓጋንዳ በተቻለ መጠን እንድናስተላልፍ ፈልጋለሁ አንቺ ጆርናሊስት ነሽ ሴት ነሽ እና ወጣት ልጅ ነሽ ስለዚህ ማቅረብ ትችላላችሁና እየተገናኘን ብንነጋገር እሳቸው ቀድም የተናገሩት ምንድነው አንቺ ምን አልሽ መሰለሽ ዝም ብሎ ይሄ አቮካዶ መንገድ ላይ የወደቀ ወንደቃይ ብቻ አይምሰልሽ ማለፍ አቅቶት ይቃጠላል አንድ ምሳሌ ምሰጭሽ አንድ ሰውዬ በሎንቺና ትንሽ የምትበልጥ የጭነት መኪናቸው ደቡብ ትልቁ ዝንጅብል የሚያፈራ የኢትዮጵያ ክፍል ነው ይገርምሻል እኚህ ሰውዬ ዝም ብሎ ሲያዳምጡ በቃ የኤርትራና የኢትዮጵያ ጠረፍ ተከፈተ አሏቸው እኔ ኤርትራ ነው ያገኘዋቸው በኋላ እኚህ ሰውዬ በመኪናቸው ዝንጅብል ሞልተው አንድ አጎት የሚሆኑ ልጅን እየነዱ በ3 ቀን ኤርትራ ይመጣሉ እኔ እዛ ሄድኩኝ ይሄ እነዚህ ከኢትዮጵያ የሚመጡ መኪኖቹ ምናምን የሚያመጡትን ዕቃ ለማየት ሲሄድ የደቡብ ታርጋ ነው ያላቸው ጤና ይስጥልኝ እንደምን አሉ ኢትዮጵያ ነህ ወይ አዎ ምናምን ተነጋገርና ምናምን
እንዴት ነው ከየት ነው የመጡት ምናምን ከደቡብ ነው የመጣሁት የደቡብ ታርጋ ነው ምን ይዞ መጡ አልኳቸው ፉል ዝንጅብል ነው አራ ወንድሜ አቶ መሐመድ እኔ ለመሸጥ አይደለም የመጣሁት እኔ ይሄ ሰሜን የሚባለውና ኤርትራ የሚባለው ለማየት ነው የመጣሁት የሚገርመው በየከላ ያቆሙን ምናምን ይያሉ ብዙ ታክሲ እየወሰዱብን እዚህ ያኔ ወያኖች ተቆጣጥሮ ነበር ዘካበ እንደምንም ብዬ ደርሻለሁ 3 ቀን ቁጭ ብዬ ይሄንንም እዚህ ላሉት በነፃ ሰጥቼ ነው የምመለሰው ይሄ ሀገር ምን ይመስላል ለማወቅ ፈልጌ ነው አሉ ሰዎች ኩሪዮሲቲ ዲቨሎፕ ያደረጉ ነው ያሉትና እኔም አመሰግንሻለሁ በየጊዜው እንደዚሁ በሁለት ሳምንት በያምን እንደዚህ ተገን ደቡብ የራሱ ፕሮግራም ማድረግ አለብን የደቡብ ወጣቶችን ሁሉ መሳብ አለብን ሴቶቹም ወንዶቹም ምክንያቱም ትልቁ የኢትዮጵያ ክፍል ነው ወገብ ነው የኢትዮጵያ ወገብ ነው ኢትዮጵያኖችም ሌላ ከደቡብ ያልተወለዱ ኢትዮጵያኖችም ማወቅ አለባቸው ጅግጅጋ ብትሄዲ የደቡብ ወጣት ጥቅም ምታዩ በአንድ ደቂቃ ታዩዋለሽ ያ ሁሉ ኮንስትራክሽን የተሰራው ከነሱ ነው ስለዚህ እንቀራረብ እንነጋገር አንቺም ሮልሽን አስፊው መምህር ደምሰው እንገናኛለን እናንተም እዛ አሜሪካ ያላችሁ ተሰባሰቡ ምን በሉ ኮንፈረንስም ካዘጋጃችሁ ጋብዙን እንመጣላችኋለን ምንም ችግር የለም ወንድማማቾችን ስንተዋወቅ ነው እና ፍርስትሬት መሆን የለብንም ይሄ ስርዓት ወዳቂ ነው እኔ ተናግሬያለሁ 8 ወር ብያለሁ ስለዚህ ሞራላችንን ከፍ አድርገን አለብን ሜቲያንቺ አትጥፊ የኔንም ኢሜል አለሽ ስለዚህ በቃ እንደዚሁ አንዳንድ ፕሮግራም ስታዘጋጂ ጋብዥኝ ይመጣለሁ አልሰለችም በጣም ደስ ይለኛል በጣም እጅግ በጣም አመሰግናለሁ ሰዓቴ አልቋል ግን መምህር ደምሰው መቼም አንድ ደቂቃ ቢሆን መቼም ሳትል እንደማትሄድ አውቃለሁ በዚያ አጋጣሚ ያው መምህር ደምሰው ከዚህ በፊትም ተነጋግረናል እነ ኢንጂነር ባንክ በጋምቤላም እነ ዶክተር እስማኤልን በመጡ ጊዜ አየር ሰዓቱ ቀጥታ ወደ ኢትዮጵያ በሚተላለፈው ቴሌቪዥን እናንተ ተደራጅታችሁ እስከመጣችሁ ድረስ እኛ ለማገልገል ነው የከፈትነው ብለናልና you are always welcome እሺ መምህር አንድ ደቂቃ Thank you እኔመቤት እጅግ በጣም ፕሮፌሰርንም ወንድሜን አመሰግናለሁ መትንም አመሰግናለሁ አንድ አሁን ኢትዮጵያ እናት ሀገራችን በአሁኑ ሰዓት ወለት 11ኛው ሰዓት ወይንም መስቀልያ መንገድ ላይ ነው የምትገኘው እናት ሀገራችን ምን አንደርስታንድ ማድረግ አለብን ዋናው ሀገርና ህዝብን ከሰቆቃና ከመከራ እንዴት ማዳን ይቻላል የወደፊቷን ኢትዮጵያስ ደግሞ ነፃነት ፍትህ የሰፈነባትን እንዴት ነው መመስረት የምንችለው ሁሉን አሳታፊና አካታች ትራንዚሽን ገቨርንመንት እንዴት ነው የሚለው ከሙያ አኳያ እኔ እንደው ካለ የታሪክ ትምህርት የጂኦግራፊ ትምህርት እኔ እንደው ከሶሻል ሳይንስ ሁኔታ የሚገልጸው ይባካችሁ በመላ ዓለም የሚገኘው ኢትዮጵያውያን መጀመሪያ ከዘር ጥላቻ እንውጣ እርስ በርስ መናቆሩ ድንጋይ መወራወሩ በየአበሻ ሬስቶራንቱ ወሬ መደለቁ ለኢትዮጵያ መፍትሄ አይደለም መፍትሄው ምንድነው መቀራረብ እውነት መቲ ትልቅ አስተዋጽኦ ነው ዘውዱ ወንድማችን ኢኤምኤስ ኢሳን አለ እዛ ላይ አንድ ብሔረሰብ መቅረቡ አይደለም እኮ ዛሬ ከደቡብ ኢትዮጵያውን በርካታ ልጆች ከተለያዩ ቦታዎች ቀርበዋል ደቡብ ኢትዮጵያ ላይ ሌላው ህዝብ በሺህ የሚቆጠሩ ልጆች ዛሬ ተፈጥረዋል እውነት እስከ ደቡብ ኦሞራቴ መጨረሻ ሳላማጎ ከሳላማጎ በኋላ 2 ሰዓት ነው ኬንያ እኔ አካባቢው ስለማውቅ ነው በርካታ ልጆች ተፈጥረዋል ልጆቹ ይሄ አስተቀድም ያልኩትን አንድ ስርዓት ሊሄድ ሲል ይጠለፋል የኢትዮጵያ ትግል ብዙ ጊዜ የዩኒቨርሲቲ ተማሪዎቹ እውነት ከታሪክ ማይደር ሶሻል ሳይንስ የትኛውም 6 ኪሎ አዋሳ ዩኒቨርሲቲ የትኛውም ዩኒቨርሲቲ ስሎ ማንንም ማየት ይችላል ሁሌ የኢትዮጵያ ትግል ይጠለፋል ለምትጠለፈው ምንድነው በእኛ ድክመት ነው ኦልዌይስ አስተባባሪ ኮሚቴዎቹ አሁን ይሄ መንግስት አኮፍኩፏል ሊሄድ ነው ሊሰናበት ተንገዳግዶ አልቆለታል ከህዝቡ ተተፍቷል ኢትዮጵያን አማክሎ መምራት ያልቻለ መንግስት ሆኗል ዓለም ሁሉ አውቆታል ይሄንን ዲፕሎማሲው ምኑ ምክንያቱም ከ40 ሚሊዮን በላይ ህዝብ እየተራበ ነው
ከ20 ሚሊዮን በላይ በአተት አጣዳፊ የተላለፈ በሽታ ህዝብ እያለቀ ነው። ከ10 ሚሊዮን በላይ ኢትዮጵያውያን ዛሬ ከትምህርት ገበታ ውጭ ናቸው። በሐኪሞች ላይ፣ በመምህራን ላይ፣ በታክሲ ሹፌሮች ራሱ በሚሊቴሪው የሰው ልጅ ዛሬ በቀን አንድ ጊዜ መብላት ኢትዮጵያ ውስጥ ብርቅ የሆነበት ጊዜ ነው። ለዚህ ምንድን ነው ይሄ ስርዓት መሸኘት አለበት። ግን ለመጪው ስርዓት መሰረት የምንጥልበት ወቅቱ አሁን ነው። ለምን ሀገሪቷ ላይ ትርምስ እንዳይፈጠር፣ ሁለተኛ ደግሞ አንድ ሌላ አምባገነን ወይንም አንድ ዘረኛ መንግስት እኔ አለሁ የሚል ዘሎ እንዳይመጣ። አሁን አብይ ብዙ ኢንሳ ነበረ እኮ ደህንነት ነበረው። ምን እንደሰሩ በርካታ መረጃዎች እውነት አሉ። ምን አይነት ለወያኔ ብለው ምን አይነት እርምጃዎች እነሱ እንደፈጸሙ እናውቃለን እኮ። አሁን ከደቡብ 7 ባለስልጣናት ላይ ያሉት ምን ሲፈጽሙ እንደነበረ በርካታ ዶክመንቶች አሉ። ይህንን ታሪክ ያወጣዋል። ይሄ አስተባባሪ ኮሚቴ ውስጥ አሁን በተለይ እውነት አፈላላጊ የሚባለው የንጹሃንን ደም ያፈሰሰ የሀገርና የህዝብ ሀብት የዘረፉ ሰዎችን የሚከታተል ኮሚቴ ነው። ማን ነው ወንጀለኛው? የት ነው የሚገኘው? ይፈጽም የነበረው ተግባር ምንድን ነው? ይሄ ጥናቶቹ ሁሉ ተጠናቀዋል። አሁን ከደቡብ 7 ባለስልጣናት ላይ ያሉት የደቡብ ሰዎች ናቸው። ሬድዋን ብቲ፣ ኃይለማርያም ብቲ፣ ታገሰ ጫፎ ብቲ፣ ኤቭሪባዲ ሁሉም በቂ ዶክመንቶች ገብተዋል። ችግር የለውም። ግን እኛ ማድረግ ያለብን አስተባባሪ ኮሚቴው ነው። አስተባባሪ ኮሚቴው መሬት ላይ ካለው ትግል ጋር መቀናጀት አለበት። እኛ አሁን ድርጅት አልፈጠንም። 31ዱ የጋራ ግብረ ኃይል ምክር ቤት ነው። እዚህ ውስጥ ነው አብዛኛው ህዝባችን የአማራው፣ ኦሮሞ፣ ትግሬው፣ ጋሞ፣ ሲዳማው፣ ጌዲዮ ሁሉ ያለው በዚህ ድርጅት ውስጥ ነው። ይሄንን ነገር አቀናጅተን አስተባባሪ ኮሚቴዎቹ መሬት ላይ አሁን ተቋቁመዋል። ትልቅ ስራዎችን እየሰሩ ነው ያሉት። ስለዚህ እናት ሀገራችንን ከውርደትና ከውድቀት የምናነሳው በጋራ በአንድነት በህብረት በመሆን ነው። ከዚህ ስርዓት ዲሞክራሲ ነፃነት የምንጠብቅ ከሆነ ከእባብ እንቁላል እርግብ መጠበቅ ነው። ስለዚህ we have to fight። መብት ነፃነት ይጠየቃል፣ አይለመንም። መቲ እጅግ በጣም አመሰግናለሁ። ፕሮፌሰር እጅግ በጣም በሚቀጥለው በተመሳሳይ ፕሮግራም እንገናኛለን። እጅግ በጣም አመሰግናለሁ። ታንክ ሶ ማች። መልካም። እኔም ሁለታችሁን መምህር ደምሰው ገብሬ እንደዚህ ፕሮፌሰር መሐመድ ሐሰን ስለነበራችሁ ቆይታ በዚህ ላይ በስልክም ከኢትዮጵያ የተሳተፋችሁ እጅግ በጣም እናመሰግናለን። እየተከታተላችሁ ያላችሁት የምናለሽ መቲ ፕሮግራማችንን በዩቲዩብ የሚተላለፈው የምናለሽ መቲ ፕሮግራም ላይ በዩቲዩብ ታገኙታላችሁ። በኢሳን ቴሌቪዥን በመላው ኢትዮጵያ በአፍሪካና እንደዚሁም በሚድል ኢስት የሚገኝ ፕሮግራም ነው። ይሄንን ፕሮግራም የምትከታተሉ ሁሉ ለመላው ኢትዮጵያ ማህበረሰብ እንድታሳትፉና ሁላችንም የምንቀራረብበት መልካም ጅማሮ እንዲሆን በዚሁ አደራ እንላለን። እንግዶች ያመሰግናሉ። ተመልካቾቻችንና አድማጮቻችን እንግዲህ የዛሬው ፕሮግራም በዚሁ ተፈጽሟል። ያስተናገድኳችሁ መታሰቢያ ቀሰላ ነበር። ዋናው ነገር ሀገር ማዳን ነው። ሁላችንም ሀገራችንን በጋራ እንድናድናት እንነጋገር፣ እንወያይ፣ እንሰባሰብ። እናመሰግናለን።